እኔ መበጣበጥ አልፈልግም። ያን እንዲሆን ያረክ ያለው ግን አንተ ነህ። እኔ ምን አደረኩኝ? ራሱ እኮ ነው የልጁ አባት ነኝ እኔ ነኝ ያለው። እሱ አይደለም በጣም ብዙ ሰዎች እኮ መጥተዋል እዛ መንገድ። ሁለታችሁ እንዳይበጣበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽውም? ለምን ትተሽ ወጣሽ? እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት የለም። ኧረ ተይ አይደለም እሱ ማንም የተነሳ የልጁ አባት ነኝ ብሎ እኔ እናንተ ሌላ ግንኙነት አለ? እሱን ታዲያ የተለየ ነገር አለ? እኔ እናንተ ምን ማለት ነው የተለየ? ከፍቅር በላይ ምን የተለየ ነገር አለ? እንዴ አንቺ ተነጋግራችሁ ምናምን ነገር እኔ እናንተ ከፍቅር በላይ የተለየ ነገር ምን አለ? እኔ እና ስቶሪው አንቺ የልጁ አባት ነኝ ካለ ምንድነው የምትፈልጊው? ያላችሁን ነገር ታውቂያለሽ። የልጁ አባት እኔ ነኝ ስላለ ብቻ እንዴት ነው? ቆይ እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለሱም ታውቀው ነገር አለ? አይደብርሽም? እኔ የሚደብረኝ የልጁ አባት ነው አይደለም ብሎ ሌላ ሰው አምጥቶ የልጁ አባት ነኝ ማስባሉ ፈጣሪ እኮ አለ። እይ ፈጣሪ ይሄ ስራ ነው ምኑ ነው እኔ ይሰራ ምኑ ነው ይሰራ? ልብስ ማስታወቂያ ነው። አንድ ሰው ስለወደደና ስላፈቀረ ብቻ የልጅ አባት ይሆናል ማለት እኮ አይደለም። ቪዲዮ ላይ አንታውንም አንቺ እንደታምን ማስረጃ እንዲሆን የፈለከውን ነገር አምጣ። አይ ሚስቷ የምትፈልገው ነገር የምትፈልገው እኮ ይሄንን እኮ ነው። አይሚ እሺ ምንም ትፈልግ ምንም ይሄ ነገር ሳይጣራ እኔ እሱን አላምነው። ከዚህ በላይ መጨቃጨቅ እኔም መጨቃጨቅ አልፈልግም ከዚህ በላይ። ለዛም ነበር ሁሉንም ነገር ትቼ ተቀመጥኩት። እናንተ ግን ያ ነገር ስላልፈለጋችሁት ከዚህ በኋላ ለሚመጣው ነገር ብትዘጋጁበት ይችላል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ከስንትና ስንት ጊዜ በኋላ እንግዲህ ከወንድሜ ጋር መጥቻለሁ። እኛም ጉንፋን ታመናል። እንግዲህ ድምጻችን ከተሰማ ሌላ ሰው አይደለም። በጣም ደስ የሚል ዜናን ስላገኘን እና ደግሞ ወንድሜም ነፃ የሚወጣበት ቀን ነው ብዬ ስለማምን እንግዲህ ዛሬ አብረን መተናል ማለት ነው። እንቅልፉላ በስርዓት እኮ አልተኛውም እኔ በደስታ እግዚአብሔር እዩኑላ በቃ እንደማገኛ ሳቅ ምናምን በቃ በጣም ነው ደስ ያለኝ። በቃ ዛሬ ሁሉም ነገር ያበቃል። ሃይሚም ላይ ትንሽ ጥርጣሬዎች አሉ ምናምን እና ችግር የለውም መስተካከል የሚችል ነገር ነው። ግን ቅመምዬ የምራው ናፍቲ በአንተም ፊትም በቤተሰብም ፊት መናገር ፈልገው ነገር አለ። ላይክ እኔ ነፃነቴን እያወቅኩኝ ምንም አይነት ችግር ውስጥ እንዳሌለብኝ በደንብ እያወቅኩኝ ሃይሚ ደግሞ እኔ ተረሳ ታረክ ስቀር በጣም ያስጠላልና ያንን ነገር እንድታቆም ይፈልጋለሁ። በእውነት ሃይሚ የመሬን ነው። ያንቺ ነገር ሆኖብኝ አንቺ ሆነሽብኝ ነው በቃ እንትን እያልኩ እየታገልኩ ያለሁት ከራሴ ጋርና እባክሽን ቅመሚ በቃ ተረጋጊና እኔ ነመኝኝ። በቃ አይሆን አለመታመን ያስጠላል ብያችኋለሁ አይደል? ከና እኮ አሁን ባንተ በኩል እኮ ልክ ነህ። አለመታመን ያውም ባለው ሰው አብሮህ ባለው ሰው የኔ በምትለው ሰው ባለመታመን በጣም ይደብራል። ግን ደግሞ እንደ ሃይሚም ሆነ ስታስበው ደግሞ እርጉዝ ነች ነው የተባለው እኮ። አሁን ደግሞ የልጁ አባት መጣ። በቃ እኔና ሃይሚም ያጨቃጭቀንም ያጣላንም ነገር የለም። ምንም ምክንያት አይኖርም። ስለዚህ እኔ ልትጠራጠሪ ምንም የምትችልበት ምክንያት አይኖርም። ገብቷል? እኔም ለሷ ስሜት ለመጠንቀቅ በጣም እየሞከርኩኝ ነው። ከዚህ በፊት ብዙ ስህተቶችን እየሰራው ነበር። እንዳልኩ እኔ ውስጤ ስለማቀው ማህን ነገር ሲናገሩኝ በህል በቃ እየገነፈልኩ እንዴት አያምኑኝ ምናምን በሚለው ነበር መጥፎ ነገር እየተናገርኩ የነበረውና አሁን ግን ያን ነገር ላለማድረግ ምናምን ማድረግ አልፈልግም። ሃይሚ ላይ ታውቃለህ መስተካከል እፈልጋለሁ ምናምን እና በዚህ መሀል ደግሞ ግዴታ እኔም እሷን አምኜ እሷም እኔን አምና ነው መቀጠል ያለብን፣ ወደ ድሮ መመለስ ያለብን። ቤተሰቦችም አግዙን፣ እኛም የቻልነውን ሁሉ እናደርጋለን። ከዚህ በኋላ ምንም መሀላችን ገብቶ የሚበጠብጠን ነገር ያለ አይመስለኝም። ዋናው ቁም ነገር ልጅ ነበር። ላይክ አሁን ከዩ ጋር እኔ የድሮ ጓደኛዬ ነች አይደል? አሁን በሴት እንኳን ጸብ ተነሳ ቢባል እዩን አልፈልግም ብል አልፈልግም ነው። ግን በመሀል ትልቁ ነገር ልጅ ነበር አይደል? የልጁ አባት መጣ። ምንም አይመለከተኝም ነው እኔና ይሄን ምንም ያጣላን ነገር የለም። መግባባትና መተሳሰብ ብቻ ነው የሚያስፈልገን። ስለዚህ ዛሬ እስቲ ሁሉም ነገር የሚጸዳዳ ይመስለኛል። እግዚአብሔር እንግዲህ ነገሮችን በአንድ አቅጣጫ ብቻ አይደለም ማየት ያለብን። እግዚአብሔር ረድቶን የልጁ አባት እኔ ነኝ ብሎ መጥቷል። አንተና ሃይሚ ምንም ያጣላችሁ ሌላ ምክንያት ከሌለ በስተቀር ምንም ያጣላችሁ ያጨቃጭቃችሁ ነገር የለም። በዙሪያችሁ ያሉ ደግሞ አንዳንድ ሰዎች አሉ። እነሱን ደግሞ እኔ በደንብ አጸዳዳላችኋለሁ። እናንተ ወደፊት ተስማምታችሁ ተከባብራችሁ ወደፊት አብራችሁ የምትኖሩ ሰዎች ናችሁ። ልጆች ልትወልዱ ትችላላችሁ፣ ትወልዳላችሁም። እንግዲህ አንድ ላይ በምትኖሩበት ሰዓት ሁለታችሁ ጋር እምነት ከሌለ ምንም አይነት ዘለቄታ አይኖርም። በቃ ወዲያው ነው
ዛሬ ተጋብታችሁ በሳምንቱ ፍቺ ምናምን ሊባል ይችላል። ከዛ ሁሉ መጀመሪያ ውጭ ያላችሁን ነገሮች ሁሉ አጥሩ። በዙሪያችሁ ያሉትን ነገሮች በሙሉ አጥሩ፣ ገምግሙ። ከዛ በኋላ ወደፊት ትሄዳላችሁ፣ ትጋባላችሁ። እኛም እንግዲህ ጨፍረን ለመዳር ያብቃን እንላለን። እንግዲህ ዛሬ ያው እምነትም ካሌለኩ የሆነ አሁን ማያምነውም ሰው እንዲታመን የሚጥረውም ሰው ተስፋ ይቆርጣል። ሁለቱም በዛ መሀል በጣም ብዙ ችግር ነው የሚፈጠረው። ምክንያቱም እኔም ሰው ነኝ፣ ሃይሚም ሰው ናት። ሁለታችንም የየራሳችን ስሜቶች አሉን እና ብቻ ዋናው ቁም ነገር የሃይሚን ትረስት መመለስ ነው፣ እምነቷን መመለስ ነው። ገብቷል። እሱን በቻልነው አቅም እናደርጋለን። ያው እምነቷን የምትመልሰው እኮ አንተ ነህ። እምነቷን የምትመልሰው አዎ ከኔ ይጠበቅብኛል። እንደዚህ ነግራት ሳይሆን በተግባር ብዙ ነገሮችን አሳያት። እሷም ማታምንበት ምንም አይነት ምክንያት የለም። በሰዓቱ አሁን ሃይሚ ላይ እኮ መፍረድ አይቻልም። በሰዓቱ በነበረው ሰዓት አሁን ሳይሆን መጀመሪያ በነበረው ሰዓት አንደኛ ብቻህን ሰው አንተን ለማጣላት ሰው ቀርጾ ምናምን አንተን ነገሮችን ለማጥራት ነው። በዛ ሰዓት ያንተ ልብ ማለት ነው ያንተ ውስጥ ነው የሚያውቀው። እሷ ደግሞ የምታውቀው ከዚህ በፊት ፍቅረኛ ስለነበረች እንግዲህ ይሄ ልጅ ተመልሶ ሊሆን ይችላል ወይ ደግሞ እኔን አስቀምጦ የተላከላትም ቴክስትም እኮ ይረብሻታል። በዛ ሰዓት መረዳት ነበረብህ። ያው ቁጣ አንተ ደግሞ ወልህ ትንሽ አለብህ፣ ቶሎ ትናደዳለህ። ሞክሬያለሁኝ እኮ ለማስረዳት ግን ያው በሷ ቦታ ያለው ነው የምነግርህ። በሷ ቦታ ያለው ነው የትኛውም ሰው የሚያደርገውን ነው። አሁን እኔም ከሱም ብሶ ይመጣል እኮ ነው። አሁን እሷ ጋር ስትሄዱ ከሱም ብሶ እንደዚህ ምናምን ስለሚመጣ እኮ ነው። ልክ ናት። ያው የሰው ልጅ ባህሪ ይለያያል እና እነሱን ነገሮች ካረምክ አንተም የይቅርታ ልብ ካለ ቶሎ በሷም ስታጠፋ ይቅርታ እሷ ራሷ አጥፍታ አንተ ይቅርታ የምትጠይቅ ከሆነ አንተ አጥፍተህ እሷ ይቅርታ የምትጠይቅ ከሆነ ወደፊት ጥሩ ቦታ ማደርሱበት ምንም አይነት ምክንያት የለም። አሁን እነዛ ሁሉ ነገሮች አልፈዋል፣ እግዚአብሔር ይመስገን። የልጁም አባት መጥቷል። እንግዲህ አሁን ምንም የምትዋሽበት ነገር የለም። ሁለቱ ይገናኛሉ አይደል? እዩም ትመጣለች፣ የልጁም አባት ይመጣል። ምንም የምትዋሽበት ነገር የለም። አሁን ኳሽ ወይ ፈርታም ከቀረች አዶኑ እንጂ ሁሉንም ጠርተናል። ሃይሚንም ልጁንም እዩንም ጠርተናል። እንግዲህ ይመጣሉ። ሁሉም ነገር ግልጽ ይሆንልናል። ጸዴ ነው የሚሆነው። ከዚህ በኋላ ምንም ይረብሸን ነገር ያለ አይመስለኝም። አንተም በተረጋጋ አሁንም ቢሆን እምልህ ነገሮችን ባይሳካልህ እንኳን ነገሮችን በተረጋጋ መንፈስ ሆነ ለማሳለፍ ሞክር። አንተም እንዲህ እንትን የምትል ከሆነ ምንም ሳይስተካከል ልንለያይ እንችላለን። ስለዚህ ከአሁኑኑ ተጠንቅቀ የምትናገሮቹን ነገሮች ተጠንቅቀ ለሃይሚም ለብዙ በቃ በክብር ካወራናቸው ምንም አይነት ማይስተካከልበት ምክንያት የለም። ምክንያቱም ከዚህ በፊት ከእዩ ጋር እንደዚህ በመጫጫ ትዝ ይላል አይደል? በመጫጫ ምንም አይነት መፍትሄ ሳላገኝ ሄጃለሁ። በሁለተኛው ግን ራሴን አረጋግቼ በብዙ ነገር አውርቻት መታ ከህይወታችሁ ልውጣ ብላለች በራሷ ታስታውሳለህ? ያ ማለት ሰውን በፍቅር ስትገዛው ምንም አይነት በቃ ማይለወጥበት ምክንያት የለም። አንተም ተረጋጋ፣ ስታወራ ተረጋጋ። እንግዲህ ነገሩ ይፈታል ብዬ አስባለሁ። ይፈታል በስርዓት ብቻ። እናንተም በጸሎታችሁ አግዙን። ከዚህ በኋላ በቃ ዋናው አንድነት ነው፣ ሰላም ነው። ኮሜንትም ላይ በቃ ሁሉንም ነገር ወደ ሰላም የሚመልስ ነገር ካደረግን ምንም እንትን የሚል ነገር የለም። እኔና ሃይሚንም ለማለያየት የሚሞክሩ ሰዎችንም ባከር በጣም ብዙ ነው ያለው። በጣም አገር ውስጥም ከሀገር ውጪም በየትኛውም በኩል የማያቀን የሆነ የታገር ልጆች እንሁን ምናምን የማያቅ ሰው ራሱ ይፈልገናል ነገር ለምን እንደሆነ አላውቅም። መጥቷል ልጁ። ብቻ በጸሎታችሁ አግዙን። እኛ ማንንም እንትን አንልም። ጉንፋን ይዞኛል በእናትሽ። ሰላም አለን አባቴ። ዛሬ እንግዲህ እንኳን ደስ አለ ልበል እንትን ነውና እዩን አግኝተናታል እኮ እንደነገርኩ ነው። እመጣለሁ ብላናለች። ምንም ሌላ አዲስ ነገር ካልተፈጠረ እንግዲህ እዚህ ጋር አገናኝተናችሁ ችግራችሁንም መፍታት ከቻለን እሰዩ አይደል? እንደ ሽማግሌም ሆነን እናንተም ማስታረቅ ከቻለን ደስ ይለናል። ችግር የለውም። የቻልነውን ሁሉ እንጠራለን። ዋናው ነገር ሁሉንም ነገር ማጽዳት ማስተካከል ነው። ብንታረቅ ደስ ነው የሚለኝ ነው ራሱ እዚሁ እናንተ ባላችሁበት ብንታረቅ ደስ ይለኛል። ማለት ከዛ በፊት ምንድን ነበር ያጣላችሁ እናንተ?
ያው ሁለታችን ኬዝ ነው። አሁን እንደዚህ በሁለት ፍቅረኛሞች መሀል ብዙ ነገር ይፈጠራል አይደል? ይፈጠራል። የራሳችን የግል እንትን ስለሆነ እኔና እሷ የተጣላንበት ነገር አስፈላጊ ነው ብዬ አላስብም። መናገሩ አስፈላጊ ላይሆን ይችላል፣ ግን አሁን እንደዚህ ልታረግበት የቻለችው ምንድነው ብዬ ነው። አሁን እንደዚህ ምን አገባ ውስጥ አልግባና አሁን እኛ ወንዶች አንዳንድ ጊዜ ችግር አለብን እኮ አይደል? ማህማን ነገር ልንናገር እንችላለን። ኬርለስም ስለሆነን ቀላል ሊመስለን ይችላል የምንፈጥረው ችግር። አይተህ ከሆነ እኔ ነገር ስናገር ሃይሚ ጋር ትልቅ ነገር እየፈጠረ ብዙ እንጓዛለን። እንደዛም ሊሆን ይችላል። አንተ ጥፋትን በደንብ አስበህ ምናምን ከሷ ጋር ሰላም ትሆኑ ደስ ይላል። አምኛለሁ፣ ጥፋተኛ መሆኔን አምኛለሁ። የሷ ጥፋት ሆኖ ምናምን ወይም ደግሞ መሀል ላይ ግጭት ተፈጥሮ አይደለም የተጣላው። የኔ ጥፋት ሆኖ እኔ ስተሰርቼ እሷን አጥቻታለሁ ስላልኩ ተጣልተናል። በተፈጠረ ነገር ተጣልተናል። ግን ከዛ በኋላ ያለው ነገር ሳይ እኔ ማመን ያቃተኝነት በዛ ላይ ደግሞ እሱ እንዳገኛት ሳስብ አሁን ራሱ በጣም እየተናደድኩ ነው። እንዴት አይ ማለት እሱ ከ6 ወር በፊት ከኔ ጋር ነች ማለት ይችላል። አዎ በዛ ሰዓት ነው እሱ ደግሞ ያገኛት እኮ ጓደኛክ ነበረች፣ የዛ ሰዓት ፍቅረኛክ ነበረች። እንግዲህ እኔ ምንም አልተፈጠረም ከሷ ጋር ምንም ተፈጠረ ብሎ ነገር የለም። የዛ ሰዓት እኔ ከዛ ሰላም አልነበርኩምና ዝም ብዬ መጥቼ ነው ለአንድ ቀን እዚህ ሀገርና ምንም የተፈጠረ ነገር የለም። ምንም አያሳስብም። ከደበረም ይቅርታ። አሁን ወደ ሌላ ነገር እንትን እንዳትገባ። ዋናው ቁም ነገር ሰላም መፍጠር ነው አይደል? ያው ስሜቴን መናገር ስላለብኝ ነው ዝም ብዬ እንትን ከምል። ልክ ነህ እኮ አሁን በአንተ በኩል ካንተ ጋር ሆነ እሱ ማግኘቱ ጥፋት ነው። ግን ደግሞ እሱ ደግሞ በዛ ሰዓት ምንም አይነት ነገር አላደረገም። ሲቀጥል ደግሞ አሁን ላይ አስፈላጊም አይደለም እንደዚህ ተገናኛችሁ ምናምን ብሎ ማውራት አስፈላጊ አይደለም። አስፈላጊው ነገር ትልቅ ኬዝ አለ፣ ልጅ የሚባለው ነገር ትልቅ ችግር አለ። እሱ ነው መፍታት ያለብን። አሁን ይሄን ነገር ቀስ ብለን እናወራለን ብያለሁ። የተፈጠረ ነገር ምንም የለም። መጀመሪያውን ያለውን ነገር እንፍታና ስለዛ ጉዳይ ቁጭ ብላችሁ በስርዓት እንደ ትልቅ ሰው እንደዛ ብናወራ ይሻላል። ምክንያቱም ምንም አሁን እዚች ጋር መጫጫው ነው የሚሆነው። ያንን ደግሞ አስበህ ድጋሚ ወደ ኋላ ተመልሰን ደግሞ ወደ ኋላ ተመልሰን መበጣበጥ አስፈላጊ ነው የሚሆነው አይደል? አንተም ሰላም እንድትሆን ያው ዛሬ ጋር እየተፈጠረ ያለው ነገር ከዛ ጊዜ መጣ ስለሆነ ምናልባት አጥረተን መሄድ ካለብን እንደዛ ማድረግ ብንችል ደስ ይለኛል። ምክንያቱም እሷ ናት የምታውቀው ይሄን ነገር። እሷ ናት ፍቅረኛ የነበረች አልኩት፣ ጓደኛ የነበረች አብረን ነበርን፣ በፍቅር ቆይተናል። እኔንም እኮ ልታምን ትችላለህ፣ እኔም መጠየቅ ትችላለህ። ቀላል ነው። እኔ ምንም አልተፈጠረም እኮ ከሷ መስማት ይሻላል ብዬ ደግሞ አስባለሁ። ይቻላል። አሁን እዩ መታ በዚህ ሰዓት ላይ ተዋሻለች ብዬ አላስብም። ምንም እንትን የሚሸመተትበት ነገር ይኖራል ብዬ አላስብም። የምትክድበት ነገር ያለ አይመስለኝም። ምክንያቱም እኔ ብትክድ ራሱ እኔ ብዙ ነገር አለ ማስረጃ አለ። ይቻላል እኮ ካንተ ጋር ሆና እርጉዝ ነበረች የዛኔ ከ6 ወር በፊት እኔ ተለያይተናል ብያለሁ። ቢያንስ ከተለያየን ስንት ወር ይሆናል? 2 ወር ከ6 ወር በፊት እሱን ያገኘችው አካባቢ ሰዓት እርጉዝ ነበረች። ታስታውሳለህ አንተ? እኔ እሱን አላውቅም። ኦኬ አሁን ከዛ በኋላ ነው ሆዳም እየገፋ ምናምን ሲመጣ ነው እኔ አሁን እንደዚህ ቪዲዮ ላይ አይቼ ነው እንጂ እንደዚህ መሆኗን አላወቅኩም። ለማንኛውም የምታውቀው እውነቱን የምታውቀው እሷና እግዚአብሔር ናቸው አይደል? እኮ ያንን ነገር ለማረጋገጥ ነው እኔ እሷ መጣ ትክክለኛ እንትኑን ብትናገር ደስ ነው የሚለኝ። ልጇ አንተ ነው ብትለኝ ምን በደስታ ነው የምቀበለው። ያለውን ነገር ከሷ ጋር ቁጭ ብላችሁ አውርታችሁ ስሜታዊ ሳትሆን አንተም ወንድ ነህ እሷም ሴት ነች፣ ነፍሰ ጡር ነች። ብዙ ነገሮች ሊያናድዳት ይችላል ታውቃለህ። አዎ ያናድዳታል፣ ስሜታዊ ልትሆን ትችላለች። እና ተረዳት። ብዙ ነገሮች ሊያበሳጫት ስለሚችሉ ብዙ ነገሮችን ለማለፍ ሞክራ። እኔ እንዳገኘኋት ያው ይቅርታ ነው የምጠይቃት፣ ምንም አይደለም ይቅርታ ነው የምጠይቃት። ያጠፋሁት ነገር ስላለ ሚሻሎም እሱ ነው። አሁን መወቃቀስ ከሆነ መቼም ነው እንትና እኔ እሷን ለማፋጠጥ አይደለም እዚህ ጋር የመጣሁት። እኔ አሁን አንቺ እንደዚህ አድርገሻል ማለት አልፈልግም። እኔ ጥፋተኛ ስለሆንኩኝ እሷን ይቅርታ መጠየቅ ነው የምፈልገው። እኔ እግሯ ስር መውደቅም ካለብኝ እወድቃለሁ። ግን እኔ አሁን ነገር መቀስቀስም አይሆንብኝና ምንም አይሆንና ግን አንተኑም ባክ ደስ ይለኛል ማለት ለምን እንደዚህ እና ከል ደረጃ እንደደረሰ እሱን ማወቅ ፈልጋለሁ። ምክንያት ልታረጋው አትችልም። እርግጠኛ ነኝ በእኔ ምክንያት ልታረጋው አትችልም። እኔና እሷ የግል ጸብ ነው ሁለታችን። አንተ ጋር ሊያስመጣት የሚችል ነገር ደግሞ እናንተ የፈጠራችሁት ነገር ካለ ደግሞ ያንን ነው ማወቅ የምፈልገው ነኝ። አዱን ነው ምናልባት ካንተ ጋር ምን ሊይዟትም ሊሆን ይችላል። እኔ እኮ አሁን እንዴት ነው ካንተ ጋር ፉክክር ውስጥም ገብታ ሊሆን ይችላል። ብሩክ ጋር ሊያስመጣት የሚችልና እንደዚህ አይነት ነገር
ብሩክ ላይ መጣል የተኳዋናችሁ ሰን እናንተ ናችሁ የምታውቁት። ግን እንደዚያም ብለን በበጎ መልኩ እንሂድ። አሁን እኔ አሁን ደረሰብኝ ምለው ህይወቴ ተበላሸ ምናምን ምለው ነገር ወደ ኋላ ትቼ ሰላሙ ነው የሚሻለና ሁሉንም ነገር በቀና እናስበውና አንተም ያጠፋው ነገር ካለ ታውቀዋለህ ራስህ ምን አይነት ግንኙነት እንደነበራችሁ ታውቀዋለህ። ግዴታ ወራ አይደለም እዚህ ጋር ግን እሱን ነገርም ማስተካከል ካለብህ ራስህን የምታስተካክለው ማገዝ ካለብንም የቻልነውን እናደርግልሃለን። እኔ የምፈልገው ሰላሜን ነው። ከምወደው ሰው ጋር መጣላትም መለያየትም አልፈልግም። ከኔ መጎዳት አልፎ በጣም ብዙ ሰው ነው የሚጎዳው ታውቃለህ። በጣም የሚወደን ሰው አለ። ያ ነገር እንዲፈጠር አልፈልግም። ብቻ ቴንኪው በዚህ ሰዓት ራሱ ምንም ቢረፍድም ምንም ጊዜው አሁን ባይሆንም መምጣት ጥሩ ነው። እኔ ስለናንተ አውቃለሁ። እኔም ዩቲዩብ ላይ ትንሽ እንቀሳቀስ ነበር። ትንሽ ጊዜም ቢሆን ትንሽ ተንቀሳቅሻለሁ። ስለናንተ ደግሞ በደንብ አውቃለሁ። ስላላችሁበት ስለ ፍቅራችሁ ምናምን ብዙ ነገር አውቃለሁ። እሷ ምናልባት አሁን እየፈጠረችው ያለችው ነገር ካንተ ጋር ይሄ ዩቲዩብ ነገር ምናምን አስባ ከሆነ አላውቅም። እንደዚህ የሆነ የምታስብ ልጅ ግን አይደለችም። የሚዲያም ሰው አይደለችም። ምናልባት የሚዲያም ሰው አይደለችም። ምናልባት ያን ነገር አስባ ነው ብዬም አይምሮ እያሰበ ነበር። ግን ያንንም ልታደርግ ደግሞ አትችልም ብዬ ደግሞ በአንድ በኩል አስባለሁ። ብቻ አሁን ሪዝኑ ምንም ይሁን ምን እኛ ሰላሙን ብቻ ያምጣው እንጂ ምንም አሁን የሚጠቅመው ነገር ያለ አይመስለኝም። አንተም በቃ እንዳልኩ በንጹህ ልብ ይቅርታ በላትና ያለውን ነገር ወደ ሰላም ብትመልሱት ይሻላል። እንዳልነው ከሱ የደርኩለት ምን ነው ታውቃለህ፣ ጥፋቱ የኔ ነው ብሎ ማመኑ በቃ ደስ ይላል። በጣም ምርጥ ወንድ ነብይ እስካሁን ሁላ ዝም ማለት እኔ እንጃ። እኔ አሁን ጥፋቴ የኔ ነው ለማለት በጣም ብዙ ቆያለሁ ታውቃለህ። ታግዬ የሆነ ሰይጣን አለብኝ ውስጤ ካመነበት ጥፋተኛ ነኝ ብዬ ደግሞ ይቅርታ ለመጠየቅ ምንም ወደኋላ ያመልበት ምክንያት ወደኋላ የሚያስቀረኝ ነገር ስለሌለ ይቅርታ ጠይቃታለሁ። ብትቀበለኝ ደግሞ እናንተ ፊት ለፊት ደስ ነው የሚለኝ። የምን ነገር ወደ ሚዲያም ስለወጣ ሚዲያ ፊት ለፊት እዚሁ ጋር ይቅርታ ጠይቂያት ይቅርታውን ብትቀበለኝ በጣም ነው ደስ የሚለኝ። እኛም ደስ ነው የሚለን እሱ ነው። እኛም የእናንተም ነገር ይፈታል ብዬ አስባለሁ። እኔም ልጄን ተቀብዬ ምናልባት ደግሞ ይሄ የልጅ አባትነት እምነት አይደለም። ምናልባት እኔ ውስጤ ይኸውልህ ጥርጣሬ ኖሮ እንዲህ ምን አለባብሽ እናንተ ታርቃችሁ እኔ ደግሞ እንትን ብዬ ማለፍም አልፈልግም። ምናልባት ይሄ አባትነት እምነት የሚባለው ነገር አለ። ከሷ ደግሞ ማወቅ ያለብን ነገር አለ ብዬ አስባለሁ። ምናልባት አንተ አሁን አድርገው እንኳን እያልኩ ሳይሆን ተፈጥሮ እንኳን ቢሆንስ ከሷ ማወቅ የለብንም ወይ? እሷ ናት ማረጋገጫው። እኔ አሁን ልክ ነህ እኮ አሁን ከሷም በኩል ሳይድም መስማት አለብህ። አሁን ንጹህ ነኝ እያልኩኝ ምንም ባወራ ምናምን ምንም አዲስ ነገር የለውም ታውቃለህ። ግን ደግሞ እኔ ኢንተረስት ማድረግ አለባችሁ። እንኳን ዳላሲሽ በእናትሽ ደህና ነሽ? ደህና ነኝ። ወደዚህ መሀል ላይ ሁለት ሰው ከምጎዳ እንደዚህ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔን ለማስያዝ ነው። ሽምግልና ላይ ነው የመጣሽው? አረ እኔ ለማስያዝ ላላለች ላንቺ ብዬ ነው እንጂ ዛሬ ሃይሚ እዩ መጣለው ብላለች። ያው በተፈጠረው ነገር ትላንትም እንግዲህ ወንድማችን የልጁ አባት ነኝ ብሎ መጥቷል አይደል? እና እሱን ደግሞ እዩም መታ ነገሮቹን ፈተን አንቺም በሰላም ፍቅርሽን ይዘሽ እሱም በሰላም ፍቅሩን ይዞ እልም ከዛ በኋላ ሁሉ ነገር ተፈቶ ሰላም ሆነን እንቀጥላለን ማለት ነው። ምን አሰብሽ? እኔ እንጃ። እኔ ግን ውስጤ ጥርጣሬ አለ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ። እና ደግሞ እሱ ብቻ ሳይሆን አሁን ለምሳሌ እኔ አሁን እሱን ሰላም ነው ቀርቺ ሳይሆን ግን የሆነ ሰው የሆነ ድንገት መጥቶ እኔ የልጁ አባት ነኝ ቢልክ እና በእርግጥ እኮ ሊሆን ይችላል ግን አላመንኩም። እሷ ደግሞ በዚህ ልክ እንደዚህ የልጅ አባት እሱ ነው ብላ እሱ ላይ ጣቷን ቀስራ እንዴት ባንዴ እንደዚህ አይነት ነገር ልታምን ትችላለህ? እሱ እኮ አሁን ማስረጃ አለኝ ምናምን ብሎ ይዞ መጥቷል። አንደኛ ማስረጃ መጣት ማንተራም ብሎ ነበር። ማሳየት ይችላል። ማስረጃ አለኝ። ማሳየት እስኪ የመጀመሪያ ማስረጃ አለ፣ ሁሉም ነገር አለው። እንደገና ደግሞ ልጅን የሚያህል ነገር የኔ ነው ሊላች ውሸትን ይዤ ሚዲያ ላይ አይከብድም። እንደዛ ሊከብድ ይችላል። ልጅን የሚያክል ነገር አዎ የኔ ነው ብለህ እንዴት ማንም አያደርግም። እንደዛ ሁለታችን ያለን ፎቶ ሁላ አንድ አይነት ለብሰው ነው። ለቤተሰብም ማሳየት ካለብን እናሳይ። ይታያል። ካሜራማን ልቅረብ። ይታያል።
ከዚህ በላይ ምንም አይነት ነገር አይኖርም። አንቺም በቃ ሌላም ካለ አሳየኝ። እዛው ጋር ኔክስት ታደርጋለህ። ፎቶዎች እዛው ተመሰለ እንዴ በጣም ነው የምታምሩት እኮ ነበር። እሺ ምን አሳጥተሃት ነው ታዲያ እንደዚህ ልትል የቻለችው? አልገባኝም። እኛም ጥያቄያችን እሱ ግጭት ነው በቃ እየተፈጠረ ያለው በመሀላችን። ሰው ስለተጋጨ ብቻ ልጅን የሚያክል ነገር ማለት እኔ አሁን ከብሩኬ ጋር ብጣላ በፊት አሁን ነው እንጂ የወሰንኩት በፊት እመለሳለሁኝ የሚል ተስፋ ውስጤ ላይ አለ። ልናደድ እችላለሁ፣ የማይሆኑ ውሳኔዎችን ምናምን ልወስን እችላለሁ፣ ግን ነገ ላይ እንደምታረቀው ውስጤ ያውቃል። አሁን እሷ እኮ እያደረገች ያለችው ካንተ ጋር ራሱ የማይመልሳትን ነገር ነው። ልጅን የሚያክል ነገር ለሌላ ሰው ያንተ ከሆነ ለሌላ ሰው አሁን ምን እያወራን ነበር መሰለሽ ሃይሚ? እሱ የሆነ ውስጣቸው ላይ ያውቁታል የፈጠሩትን ችግርና የኔ ጥፋት ነው ምናምን እያለ ነበር። ምናልባት እልህም ይዟትም ሊሆን ይችላል ከሱ ጋር እያልኩኝ ነበር። ገብቶሻል? ፉከከርም ይዛ ግን እንደዛም ብዬ አሁን በበጎ እያሰብኩት ነው ሁሉንም ነገር እንጃ። እኔ ግን አይመስለኝም ማለት አይመስለኝም። የሚያጠራጥርሽ ነገር ምናልባት እኔ መጠየቅ ካለብሽ እኔ ጠይቅ። የተፈጠረውን ነገር እኮ ራሱ ለመሰለ እኔ አሁን እዚህ ጋር ችግር ለመፍጠር ሳይሆን ግን አሁን ብሩኬ ራስን አንደኛ ተጠራጥረዋል ራስን፣ ሁለተኛ ነገር የዛን ጊዜ እኮ እሺ አግኝቻታለሁ ምንም አልተፈጠረም። የልጁ አባት ነኝ ብሎ መጣ። እኔ እኮ አልታመን ስል ነው ወደ ሌላ ነገር እየገባኝ ነበር። ታውቂያለሽ? እስኪ ይሁን። ለማንኛውም እሷ ደግሞ የምትለውን ነገር እንስማና ትመጣለች። እሷ ትመጣለች። እሱ እኮ ጀምሮት ተው በቃ እናትነት እውነት አባትነት እምነት በቃ ትክክለኛ ነገር ነው። ስለዚህ እውነቱን የምታውቀው እሷ ነች። እሱ ደግሞ አባትነቱን አምኖ መጥቷል። እንግዲህ ማንም ሰው ሁሉም ነገር ያበቃበት ሰዓት ነው ብዬ አምናለሁ። እናንተም ሰላም ሁኑ። እኔ ደግሞ ከምንም በላይ እንድታምኝ ይፈልጋል። ላይመስልሽ ይችላል። በጣም ነው የሚያምነው። እንዴት ነሽ? ደህና ነሽ? ትዋወቃላችሁ ከእሱ ጋር? አሁን ተወቃለሁ መታወቅ ብቻ ነው። ከዛ ብሎ ምን እናንቺ? እሺ አይ ብዙ ነገሮች እያየሁ ነበረ። ምንድነው የተፈጠረው? የተፈጠረውማ ታውቂዋለሽ? የተፈጠረውማ የልጅሽ አባት ነኝ ብሏል እሱ እና ፎቶዎችም እያሳየን ነበረ ካንቺ ጋር ያለው። አሁን አንቺን ጀጅም ምንም ማድረግ አንፈልግም። ተረጋግተሽ በጣም በድያለሁ፣ አጥፍቻለሁ፣ ይቅርታ እሷ መጠየቅ ፈልጋለሁ፣ ለቅሶም ላይ ነበርኩኝ ከተለያየን በኋላ ምናምን እያለ ነበርና ሁለታችሁ ላይ የተፈጠረውን ችግር ብትፈቱ ደስ ይለናል። እውነቱንም ነግረሽኝ። እኔና እሱ ማለት ምንም የተፈጠረ ችግር የለም። እኔና እሱ ስራ ነበር ያገናኘን፣ ስራ ነበር የምንሰራው አብረን አለቀ። ከዛ ይዘለለ ምንም አይነት ግንኙነት አልነበረን። ምን ማለት ምን አይነት ነው ስራ? ምን አይነት ስራ ነው? ስራ ነው። እኔ እናንተ ለስራ ብዙ ለስራ የተገናኘንባቸው ጊዜያቶች አሉ አይደል? እሱም እዚህ ነው የሚኖረው፣ እኔም እዚህ ነው የምኖረው። በቃ ማንኛውም ሰው በስራ መንገድ እንደሚገናኘው ነው የተገናኘነው ማለት እዩ እረዳሻለሁ። አሁን አንቺ የሆነ የተናደድሽበት ነገር አለ እሱ ላይ በሱ አይደለም የተናደድኩት፣ በብሩኬ ነው ማለት እኔ ከህይወታቸው ልውጣ ስል እኮ የሁለታቸውን መበጣበጥና የሁለታቸውን ፍቅር ላለመረብሽ ነው አይደል? በቃ ከዚህ በላይ ምንም ነገር ካንተ ጋር ብዙ ነገሮች አውርተናል። ግን ብሩኬ የራሱን ነፃ ለማውጣት በዚህ ልክ ሄዳል ብዬ አላሰብኩም ነበረ። ማለት በምን ልክ ነው የሄድኩት? እኔ ታውቃለህ፣ በምን ልክ ራሱ እኮ ነው ተፋትዩ ማንንም እንዲቀጣ አታደርጊ። እንደፈለገ እንትን ማለት ይችላል። ግን ደግሞ አንተ በዚህ ልክ ነው ብለህ አምነህ ተቀብለህ ምናምን ነገር እሱን አምጥተህ እዚች ጋር የልጁ አባት እሱ ነው ምናምን ነገር በምን ታውቃለህ አንተ? እኔ ነኝ ማስረጃ እኮ አለው። ማስረጃው ፎቶ ነው አይደል? ፎቶ አለ፣ የድሮ ፎቶ አለ። በስራ የተገናኘንባቸው አጋጣሚዎች አሉ እኮ አሉ። በዚህና አለ ብዙ ስራዎችንም ሰርተናል። በዚህና አለ እኮ በዚህ ፎቶ የካፕል ፎቶ ነው። በስራ እዩ። ለምን ተረጋግተሽ አትወሪ? አንበጣበጥ በእናትሽ። እኔ መበጣበጥ አልፈልግም። ያን እንዲሆን እያደረክ ያለው ግን አንተ ነህ። እኔ ምን አደረኩኝ? ራሱ እኮ ነው የልጁ አባት ነኝ እኔ ነኝ ያለው። ቀልድ ነው እንዴ? ሶሻል ሚዲያ ላይ የሰው ልጅ አባት ነኝ ብሎ እሱ ይመጣው ባያምንበት የራሴ ነው ባይ እሱ አይደለም። በጣም ብዙ ሰዎች እኮ መጥተዋል እዛ መንገድ። ግን ደግሞ አንድ ነገር ልንገርህ፣ እኔና እሱ ስራን ያገናኘን ስራ ነው። እባክሽን፣ ኧረ በቃ ነገሩን በዚህ እንዲበቃ እናድርገው። ብሩኬ ይኸውልህ፣ የራስህን እንትን ለመሸፋፈን ከሱ ጋር አውርተህ ይሄን ነገር እያደረክ ያለው አሁንም ቢሆን እኮ ነው ጊዜን ጠብቅ ብያቸዋለሁ። ነገር የለም እኮ ይኸውልህ ጊዜን ጠብቅ ብያቸዋለሁ። ያ ጊዜ እስኪደርስ ግን ለሁለታችሁ ህይወት
የሁለታችሁ ህይወት እንዳይበጠበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽው? ለምን ተሽውጣሽ ነው? ያነው ፍላጎታችሁ እንደዛ እንዳደረግ ነው የምትፈልጉት? አዩ አይ እንደዛ እኮ አሁን ለምን በተረጋጋ መንፈስ አታወሪም? አሁን መጣው ላይ ነሽ። በጣም ተረጋግቼ ለማውራት እየሞከርኩ ነው። ግን ስራው በጣም የልጁ አባት እኔ ነኝ ማለት እኮ በጣም በቃ የልጄን አባት እኮ ማውቀው እኔ ነኝ አይደል? እንዴ ምን እያልክ ነው እንዴ? ወይ ነው ወይስ እኔ አባቱ ራሱ እኔ ነኝ ብሎ አባቱ ራሱ ያረጋውን አያውቅም እንዴ? ያረጋውን አያውቅም። ይኸውልህ ነገር እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት የለንም። አለቀ። አይደለም እሱ ማለት እየተነሳ የልጅ አባት ነኝ ብሎ እያወራ ነው። እስቲ በደንብ አውራ ታስታውሳት። ስለ ልጅ አባት ማውቀው እኔና እኔ ብቻ ነው። እኔና እሱ ነገር ያለው ከዚህ በፊት በስራ ምክንያት ብዙ ጊዜ ተገናኝተናል። ብዙ ስራ ብቻ ነው ያገናኘን። ያንን እኔ ማሳየት እችላለሁ። የስራ ማስታወቂያ ማሆን እንትን የሚል ነገር ማሳየት እችላለሁ። እኔ ጋም ስላለ ማስረጃ። እሺ ማንንም ይታመነው ታዲያ እንደው መሀል ቤት ግራ ጥፋትን ለመሸፈን ስትል እኔ ምንም ጥፋት የለም። ምንም የምሸፍነው ጥፋት የለኝም። እኔ እዩ ብዙ ጊዜ ታግሼ አውርቻለሁ። ብዙ ጊዜ ምን አለ ልጄን አባት ጠንቅቄ አውቃለሁ ማለት እንደሆነ። ኧረ ጉድ ይፈላ ማለት ብዙ ጊዜ ተረድቼሽ አውርቻለሁ። ብሩክ እንደዛ አይነት ነገር አያደርግም። በደንብ ሰለማት ነው። እኔም እኮ ሰው ነኝ። ገብቶሻል? ከኔ ጋር መገናኘቱን አምኗል አይደል? ራሱ መገናኘት ነው። የተፈጠረውን ነገር ግን አላውቅም ነው ያለው። ኦኬ መገናኘታችንን በማስታወሳት አይደል? የተፈጠረውን ነገር ከሆነ መገናኘታችንን መርሳት ነበረበት። ምን አድርገናል እንዴ? ኧረ ጉድ ይፈላ። ስሚኝ እኔ ሰው ነኝ። ለምን አታስታውሳትም አንተ? ታወራኝ ሰው ታደኛ አይደለችም እኮ እኔ የነበራችሁበትን በቃ እሱ ብዙ ነገር ያውቃል። ምናልባት እንትን እያለች እንዳይሆን ብዬ ነው። ምንም ልህ የለብኝም። እኔ ካጠፋው ይቅርታ። እኔ እናንተ ሌላ ግንኙነት አለ? እሱን ታዲያ የተለየ ነገር አለ? እኔ እናንተ ምን ማለት ነው የተለየ? ከፍቅር በላይ ምን የተለየ ነገር አለ እንዴ? አንቺ ተነጋግራችሁ ምናምን ነገር እኔ እናንተ ከፍቅር በላይ የተለየ ነገር ምን አለ? እኔ ምንድነው ተባለ? እኔ ምን ይሰራልኛል እንዴ? እኔ ያንቺ የልጅ አባት ብሆን ምን አስገገመኝ? ያና ደደብ እኮ አይደለሁም። ቢሆንም ይሁን ብዬሽ እኮ መተው እችላለሁ። ሴትዮ ብዙ ነገር ንጹህ ስለሆንኩ እኮ ነው የምከራከረው አይደል? እንደዚህ እያደረክ ያለው ጊዜውን እንጠብቃለን። ከጊዜው ነው አይደል? ሁሉንም ነገር ይፈታዋል ብለህ ስታወራ የነበረ የዛኔ ጊዜ ይፈታዋል። ከሱ ጋር ከባድ ችግር ውስጥ እንደነበራችሁ እየተናገረ ነበር። በጣም እንደጣላችሁ እየተናገረ ነበር። እልህ ምናምን ጆሽ ከሆነ ተይ። የኔንም ህይወት አጥበጥብጬ የራስሽንም ህይወት አታበላሽ። ገብቶሻል? እኔ ማንንም ህይወት መበጥበጥ ያንተንም ህይወት እኮ ላለመበጥበጥ ከዚህ በላይ ትቼ ወጥቻለሁ። ግን ያ ለምን ሆነ እያላችሁ ያላችሁ እናንተ ናችሁ። እኔ እኮ እሺ ትተሽ ወጣሽ፣ ግን የልጁ አባት ነኝ ብሎ ሲመጣ እንዴ ነው የምቀልደው እንዴ? የልጁ አባት ለምንድን ነው የምትሸመጥጪው? አይኑን እያየሽ ትያለሽ። ያን ነገር ንገሪኝ። እኔ እናንተ ሌላ ነገር አለ እንዴ? ለምንድን ነው እዚህ ጋር የማይሆን ነገር የምትወራው? እሺ ወይስ እዩ ሌላ ተልእኮ አለሽ? በዚህ ናክል የምትጨክኙ ሌላ እኔ እና የሚል ለማለየት አንተና የሚል ለማለያየት እኮ እዛ ጋር ማቆም አይጠበቅብኝ ነበር። ከዛ በላይ መሄድ ይችል ነበር እኮ። ታዲያ ሌላ ተልእኮ ካሌለሽ የልጁ አባት ነኝ ካለ ምንድን ነው የምትፈልጊው? ያላችሁን ነገር ታውቂያለሽ። የልጁ አባት እኔ ነኝ ስላለ ብቻ እንዴት ነው? ቆይ እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለሱ የምታውቀው ነገር እንዴ? ነገረኝ አይደል እንዴ? እሱ ስለነገረ ምን በዙሪያችሁ ያለውንም ሰው እኮ ፈልጎ ማምጣት ይቻላል። ያ ማምጣት ይቻላል። ማንንም ያምጣ። አዩ ግን ልጅን የሚያክል ሌላ ሙር ላይ ነች። አንተ ነገ የሚያወቃቅሰን ነገር ባታደርጊ ጥሩ ነው። እዚህ ጋር የኔን ህይወት ፈጣሪ ያውቀዋል። ታውቂያለሽ፣ መስተካከል ያለበት ራሱ መንገድ ይሰጠኛል። ችግር የለውም። ማስተካከል ያለብኝንም ራሴ ያስተካክላለሁ። የራስሽንም ትዳርሽንም አትበጥብጪ። ልጅ ነው ያልሽው፣ ቀልድ አይደለም። እኔ ማይብ አይደለሁም። የኔ ልጅ ቢሆን እሺ ነው ብዬ እኮ እቀበልሻለሁ። ምን አከራከረኝ? አንተ እኔ ዳርከኝ ትዳርሽ ምናምን ለልጅሽ አባት ከሆነ ኦልሬዲ ባለትዳርነሽ ማለት ነው። ስለ ልጅ አባት ነው እንዴ? አርግዛ ስለ ልጅ አባት ማውቀው እኔ ነኝ አይደለም? እኔ ነኝ አይደል? እሱ አያውቅም። አባት ነው እሱ አያውቅም። ያደረገው ነገር እሱ አባት ነው አትበሉ። እዚች ጋር አያውቅም ወይ እየተናገረ አይደል እንዴ? አያውቅም እንዴ? እሱ መጥቶ ስላለ ብቻ ነው ማለት ነው እንዴ? ቆይ እሺ አረጋጋት። ቆይ መጀመሪያ ተረጋጊ። መጀመሪያ ተረጋጊና እስቲ ሁለታችሁ አውሩ። በደንብ አውሩ ሁለታችሁ። አሁን እሱ የመጣው ይቅርታ ጠይቃታለሁ በእናንተም ፊት በሰውም ፊት ብሎ ነው። ያጠፋው ጥፋት አለ። በዛ ምክንያት ነው። በዛ ምክንያት ተበዳርላችሁ ደብሮሽ ከሆነ ተናገር። እኔ በዛ ልክ ለምን ሄዳለሁ? እኔ የልጄን አባት ነው አይደል? የልጄን አባት ለማግኘትም ስል ነው አይደል? መበጥበጥ ማልፈልገውን ህይወት የተበጠበጠው ነው አይደለም? ግን ደግሞ በዚህ ልክ እኔ ማንም ተነስቶ መጥቶ የልጅ አባት ነኝ ስላለ ብቻ የልጅ አባት ነኝ ብዬ እኮ አይደለም። እኔ እና አንቺ ስራ ብቻ ነው ያገናኘን። የምር እኔ እናንተ ስራና ስራ ነው ልብሽም ወልተሽ የምትናገሪው ንግግር ግን በጣም ነው የሚከብደው።
እኔንም እየጎዳኝ ነው። የልጁ አባት እኔ እንኳን ብሆን አይደለም ምንድነው የምታደርገኝ? እሱን ተወና ያው ልጁ ተወልዶ እኮ አድርጎ ይሄንን ቪዲዮ ያየዋል። አይደብርሽም? ማለት አንቺ ጋር በጣም እኮ አይደብርሽም? እኔ የሚደብረኝ የልጁ አባት እኔ አይደለሁም ብሎ ሌላ ሰው አምጥቶ የልጁ አባት ነኝ ማስባሉ ፈጣሪ እኮ አለ። እዩ ፈጣሪ ሌላውን ነገር ተይ፣ ሞት አለ። በዚህ ናክል አጨክኝ። እርጉዝ ነሽ። ይኸውልህ ለምንድን ነው ማትፈቺኝ? አሁን ይኸውልህ ማየው ንግግሮች ባትናገር ደስ ይለኛል። ግን ደግሞ አንተ የራስህ የምትላት ነገር ካለ በላት። ከዚህ በላይ ደክሞኛል፣ አሞኛል። በዛ ላይ አይ ምን እየሆናችሁ ነው? ምንም እየሆነን አይደለም። ሌላ ሰው ማምጣና የልጁ አባት እኔ ነኝ ብሏል ብለህ እንደዚህ አቁመ አንቺ ምን ረስተሽኝ ነው እንዴ ሁሉ ነገር የምትገኘው? እኔ ኧረ በጣም ካንቺ የማይጠበቅ ነገር አይደለም እያደረግሻል። ረስቻለሁ አላልኩም እኮ እንተዋወቃለን በደንብ አድርገን እኮ መተዋወቃችን በምን ልክ ነው? ያን ነገር አትናገሪም እንዴ? በስራ ልክ እኔ እናንተ ከስራ ውጪ ሌላ ምንም የሚያገናኘን ነገር የለም። ምንድነው ስራ? ከስራ ውጪ? አዎ ከስራ ውጪ ሌላ ምንም ኦኬ እነዛ ፎቶዎች ምናምን ስራ ናቸው ነው የምትይው? ምን አይነት ስራ? እስቲ ምን አይነት ስራ? አሳይ፣ ሌላ ፎቶ አሳይ። ሌላ ከዛኛው አሁን ካየነው ውጪ ሌላ ፎቶም አምጣ። ኧረ ወይ እኔና አንቺዩ ኧረ ተይ። እኔ ህይወት ቀልድ አይደለም እኮ አይደል? ቀልድ እያደረከው ነው። አሁን እንዴት እንደምቀልድ ደግሞ በደንብ አድርጌ ያሳይሃል። ይሄ ስራ ነው። ይሄ ስራ ነው። ይሄ ስራ ነው ትኛለሽ። ምኑ ነው እኔ ይሰራ? ምኑ ነው ይሰራ? ልብስ ማስታወቂያ ነው። አሁን ልብስ ማስታወቂያ እንዳትዩ፣ ምንም አይነት ልብስ ማስታወቂያ አይደለም ይሄ። ያኛው እሺውን የባል ነው ብለህ ታውቃለህ። አዎ እሱን አመንን። ይሄኛው ምን አይነት ስትዝናኑ። ከዚህ በላይ ምን አለ? አንድ ነገር ልንገርህ። በልጄና አባት ጠንቅቄ ነኝ ያረማቀው። ከዚህ በኋላ እንዳለ የተውኩትን ነገር እንዳዲስ ጀምሬ ማድረግ ያለብኝ ነገር በሙሉ አደርጋለሁ። የዛኔ ጋር እንዳትሰጠ ድጋሚ እኔን እንዳትሰጠ ይሰማኝ ነው አይደል? እኔ እየሰማሁ በቃ ይብቃሽ። ኧረ ተይ። የልጅሽ አባት እኮ እሱ ነው። እኔ ላይ አትጩይ። እኔ ላጠፋሁት ነገር ማንም እንዲቀጣ አታርጊ። እሱ ነው እያልክ እኔ ደጋግማ አታውራኝ። የምታውቀው ነገር አለ አንተ ስለኔና ስለሱ የምታውቀው ነገር ካለ እየተናገረ አይደል እንዴ? ይሄ ፋይል እያሳየ አይደል እንዴ? ፋይል እያሳየ አይደል? እሱ ፎቶ ስላለን ብቻ ሌላ ነገር አለ ማለት ነው። እሺ አሁን እሺ ይሄ ልጅ የሱ ልጅ ካልሆነ ምን አገባው እንዴ? ወልደሽ እሱ ምን ቤት ነው? እሱ ያንተ ስራ ነው። ምን አገባው እሱ? ጥፋትን ለምሽፋፈስ ስትል የምንም ጥፋት የለም። አንቺ ከኔ ጋር የምታወሪው ነገር በስነ ስርዓት እዩ። ቆይ እዩ ተረጋጊ። ይኸውልሽ እዩ ተረጋጊ። ተረጋጊ። እዩ እኔ ታግሼ በጣም ልጅንም ያህል ነገር እንዴት ይቀበላል እሱ? ሚዲያ ላይ ወጥቶ ቀልድ ነው እንዴ? ልጅ ቀልድ ነው እንዴ? ያረካለው አንተ ነው። እኔ ምን ላድርግሽ? ምንድነው ትፈልጊው? እኔ እንዴ የዛኔ ስንላይ በድጌሽ ነው እንዴ? የተለያየ ነው። በደንብ አድርገህ እሱን ታውቃለህ። ያንን ነገር መግባባት ስላልቻልን ነበር አይደል? የተለያየ ነው። ያንን ሁሉ ነገር ረስቼ ነው እኮ መለያየት መግባባት አልቻልንም አይደል? ተለያየን። በቃ መበደልህንም ደግሞ አንተ አፋለኝ ብለህ ልታወራ ነው እዚህ ጋር። እኔ አይመለከተኝም። እሱ እንደማይመለከተኝ በቃችሁ። በቃ ከዚህ በላይ አንጨቃጨቅ። ይኸውላችሁ አንድ ነገር ልንገራችሁ። እኔ የልጄን አባት ጠንቅቄ ማውቀው እኔና እኔ ብቻ ነን። አለቀ። ስለዚህ አሁንም ብሩክ ነው እያልሽ ነው? የልጁ አባት እሱ ነው። አለቀ። እኔስ ምንድን ነኝ? አንተ እንግዲህ ምን ፈልገህ እኔ ጋር እንደመጣ አላውቅም። በምን ልክ አስበኸው ከእሱ ጋር ተነጋግራችሁ ይሁን አንተ ራስህን ነፃ ለማውጣት ፈልገህ ከሆነ እንደዚህ እያደረክ ያለኸው ወደ ራስህ ብትመለስ ይሻላል። ያሳለፍናቸው ለምን ነፃ ነው የመጣው? ሴትዮ ነፃ ምናምን እያልሽ አታውሪ። ፈልጎኝ ምናምን ነው የመጣው እኮ። የተረጋጋውና እኔ እሱ ፈልጎህ ይምጣ፣ አንተ ፈልገኸው ሂድ። ተጣልተን ነበር ተጋጭተን ነበር እኮ አለ አይደል እንዴ? እሱ እኮ አንተ አውርታችሁ አቀናብራችሁ ድራማ ለምን የምን መቀነባበር ነው የምታወሪው? ስለምን ምን ይሰራልኛል? ምን ይሰራልኛል? ግን በዚህ ልክ ምን ሊሰራልኝ? እስኪ መልሽልኝ። ምን ሊያደርግልኝ ነው እንዴ? ስለምን ነፃ ይወለድ ከፈለገ ምን እኔ እኮ ያን ያልደደብ አይደለሁም አልኩሽ እኮ። ልጁ የኔ ነው ብዬ ባምንባት እኮ ማድረግ ያለብኝን አደርግ ነበር። ታውቂያለሽ አይደል? ለምን እንደማታምን ደግሞ ታውቃለህ። ወይኔ ጉድ ይፈላ። አሁን እኮ ምንም መጨቃጨቅ አይጠበቅም። እዚህ ጋር ነገሩን የሚፈታው ጊዜ ነው አይደል? ለምንድነው ጊዜውን የማትጠብቁት? በቃ እኔንም የማይሆን ነገር እያደረጋችሁ ከምታሳብዱኝ በቃ ተውት፣ ጊዜን ጠብቅ። እኔ እኮ ሁሉንም ነገር ትቼዋለሁ አይደል እንዴ? ለምንድነው በሰላም እንድቀመጥ የማትፈልጉት?
ትቼው ተቀመጥኩኝ አይደል እንዴ? አሁን ማንንም እየመጣችሁ የልጅ አባት እኔ ነኝ ብላችሁ መበጥበጡ ለምን አስፈለገ? አንቺ እኮ አይደለሽም የተበጠበጥሽው። መጀመሪያ የጀመርሽው አንቺ ነሽ። የጀመርሽውን ነገር ደግሞ መጨረስ ግዴታ አለብሽ። ገባሽ አይደል? ያንን ለመጨረስ ጊዜ ተጠበቀብለን ጊዜ እኔ አልፈቅድልሽም። ለምሳሌሽ እኛ ነን የተበጠበጥነው ጊዜ ተብሎ ሁሉንም ነገር ትተናል አይደል? ግን ማንንም እየመጣችሁ የልጅ አባት እኔ ነኝ ነበር ከኔ ጋር ግንኙነት ነበረን። በቃ ለካ የልጅ አባት ራሱ እኮ ነው የመጣው። እውነቱን ማውቀው እኔ ነኝ አይደል? በቃ እኔ ደግሞ ብዙ ነገሮች ተፈጠሩ። እነዛ ነገሮች በቃ መብረድ ስላለባቸው ሁሉንም ነገር ተውኩታል። ካንተ ጋር ብዙ ነገር አወራን፣ ከህይወታቸው ወጣው። አሁን ደግሞ ሰው አምጥቶ የልጅ አባት እኔ ምን አማስባል ምን ለምን አስፈልገ? እሱ አላስባለም እኮ እኔ ፈልጌ ነው የጠራው ካንተ። ኧረ እኔ ራሱ በስንት መከራ እንዳገኘሁት አንቺ ምንድነው ቀባጥሩ? አንቺ ያላበዛሽው ምን ነው ያለው? እሱን ላገኘው አልቻልኩም ነበር አይደለም? እሱን አንቺንም ላገኝሽ አልቻልኩም እኮ ስልክ እየቀያየርሽ ምናምን። ወይ አምላኬ እኔ ብዙ እንዳወራም አታረኝ። የልጁ አባት ካልሆንኩም ማለት ነው በቃ እንደ ወንድ ልጅ ግልግል ነው። እሰየው እንኳን አልሆንኩም። እኔ እኮ ስለምወድ ስለማፈቅርሽ አይደል? አለቀ። ስለወደድከኝና ስላፈቀርከኝ ብቻ እኮ አንተ የልጅ አባት ትሆናለህ ማለት አይደለም። የሚጎዳ ንግግር አትናገሪ። በማፍቀር ብቻ የልጅ አባት መሆን ተጀመረ። አንድ ሰው ስለወደደና ስላፈቀረ ብቻ የልጅ አባት ይሆናል ማለት እኮ አይደለም እኮ። እኔ እወድሻለሁ፣ አፈቅርሻለሁ። ልጁ የኔም ከሆነ በሰላም እቀበላለሁ እኮ አልኩሽ። ሌላ ምንም እያልኩ አይደለም። እናንተ ምን ሌላ የተለየ ነገር ኖሮ ነው? ቆየ ልጁ አባት እንዲሆንኩ በሰላም እቀበላለሁ። ቪዲዮ ላይ አምጣውንም አንቺ እንደታም ማስረጃ እንዲሆን የፈለከውን ነገር አምጣ። ግን እኔ እናንተ ስራና ከደረቀች ምንም ማድረግ አልችልም። እንግዲህ እኔ ሳላቅ ሌላ ግንኙነት ከሌላ ሰው ጋር ጀምሮ ከሆነ ተመሳስዬብህ ከሆነ ምናልባት እኔ አይደለም ጭራሽ ተመሳስለሽብኝ እሱን አንተ ረካለህ። አዩ ለምን አትረጋጊ? በቃ ወይ እንዴት ብዬ ልረጋጋ? እንደዚህ ድራማ እየፈጠሩ እዚህ ጋር ምንጥተው እንትን እያሉ አንቺ በእናትሽ እንዴ አሁንም መፍትሄውን እናመጣለን ብለን ምንም በቃ አሁን ምንም ያጨቃጭቅ ነገር የለም። አንተም እንድትናደድ አልፈልግም። አንቺም ተረጋጊ፣ አንተም ተረጋጋ። ጊዜ ይፈታዋል ብለሻል አይደል? አይ በቃ አይሚ አንቺም ምንም የሚያስጨንቅሽ ነገር የለም። ይሄ ነገር በቃ የልጁ የብሩክ አይደለም። እሷ ሌላ ተልእኮ አለሽ። ይሄ ሁሉ ነገር እንዳይፈጠር ነው። በቃ ሌላ ተልእኮ አለሽ ነው። ሌላ ነገር አለሽ። እንደዛ ከሆነ ግን እዩ አንፋታም። እሺ ብሩኬ አለቅሽም። እሺ እረፍ። ስትራቴጂ ድጋሚ ወደ ማየው ነገር ልትገባ አታድርገኝ። ስነ ስርዓት በቃ ይበቃሽ። እዩ በዚህ ሰዓት እንደዚህ አይነት እንትን ውስጥ መገቢበት አይደል? አይንሽም በጨዋሽ ያንን ታሳቢ አድርጌ ነበር ብዙ ነገር የታውቁት። እርግዝና ማለት ቀላል አይደለም። ታሳቢ አድርግ። እሺ አላስብልሽም። እንዳሳቢ ምን ሊያደርግ ትፈልጋለህ እንዴ? ዛሬ ተነስተህ መተህ እዚህ ጋር የልጁ አባት እኔ ነኝ ስላልክ ሲጀመር ደግሞ አንተ የልጁ አባት እኔ ነኝ ለማለት እንኳን በምን ልክ አይምሮ ፈቀደልህ እንዴ? ምንም ስለሆንኩ ነው እንደዛ ስለሆንኩ ነው የልጁ አባት ስለሆንኩ ነው። እውነቱን ልንገርሽ እንደውም በጣም እኔ የልጁ አባት ነኝ፣ እርግጠኛ ነኝ። እንግዲህ በንፋስ የልጁ አባት መሆን ከተቻለ ማፈጥ አይ በቃ አሁን ሌላ ተልእኮ እንዳለሽ ነው ያወቅሁት። እኔ በእንደዚህ ልክ አልጠበቅኩሽም ነበር። ብዙ ነገር አውርተናል ካንቺ ጋር ያንንም ታሳቢ አድርጌ እኔ ብዙ ነገር ትቻለሁ። እኔ ማለት ከዛ በላይ መሄድ የምችልበት ብዙ ነገሮች እያሉ ሁሉንም ነገር ትቻለሁ። አሁን ግን ያንን ነገር መተው እንዲጸጽተኝ ነው ያደረጋችሁ። ሁላችሁም ደግሞ ያው የምትጸጸቱበት ጊዜ ይመጣል። ምንድነው የሚጸጽትሽ? አንተ ምንም አታወራ። ምንድነው የሚጸጽትሽ? አንተ አታወራ። በዚህ ልክ ራስን እንትን ለማለት እኔ አይመለከተኝም። ይኸው ራስን ምናምን የምትይ ነገር ማለት ነው። እኔ ግድ ማይስጠኝ ነገር ነው። እውነቱ ስነግርሽ ሃይሚ ብቻ ነው እንድታምነው የሚፈልገው። ገብቶሻል አይደል? አይመለከተኝም። ራሴን ነፃ አረኩ አላረኩም መኖሬን እኮ ቀጥላለሁ። አይመለከተኝም። እኔ ደግሞ በዚህ ሁኔታ ውስጥ እንዳምና አጠብቅ። ሃይሚ ተረጋጊ። አንቺ ምንም አልረጋጋም። ሰው በዚህ ልክ እንደዚህ ሃይሚ እሷ የምትፈልገው ነገር የምትፈልገው እኮ ይሄንን እኮ ነው። ሃይሚ እሺ ምንም ትፈልግ ምንም ይሄ ነገር ሳይጣራ እኔ እሱን አላምነውም። ምንድነው አንተ እያወራክ ያለህ? ዋናው አሁን እሷ ቁም ነገሩ ምን እንደሆነ ታውቂያለሽ? ሁለታችሁም ማበጣበጥ ነው አይደል? በቃ ያው ተሳካላት እኮ ያንን እኮ ትቼ ወጥቻለሁ። እኔ ምንም አሁን ያው የልጁ አባት እኔ ነኝ አለ እኮ እዩ። ለምን ጊዜውን አንጠብቅም? ይኸውልህ እኔ ሀብቴ ማንም ተነስቶ የልጁ አባት እኔ ነኝ ስላለ የልጁ አባት ነው ማለት አይደለም። የልጁን አባት ማውቀው እኔና እኔ ብቻ ነው። አለቀ። ጊዜም እስኪፈታ የምትጠብቁ ከሆነ ትጠብቃላችሁ። አይ የምትሉ ከሆነ ደግሞ መሄድ እስካለብኝ መንገድ ድረስ መሄድ እስካለብኝ ድረስ ሂጂ። እሺ አንቺ በቃ ሂጂ። ምንም እንደውም ካንቺ ጋር ራሱ ማውራት አያስፈልግም። ጊዜውን ጠብቆ እንትን ማለት ነው። እሺ በቃ ከዚህ በላይ አንጨቃጨቅ። እኔም መጨቃጨቅ አልፈልግም ከዚህ በላይ። ለዛም ነበር ሁሉንም ነገር ትቼ ተቀመጥኩት። እናንተ ግን ያ ነገር ስላልፈለጋችሁት
ከዚህ በኋላ ለሚመጣው ነገር ብትዘጋጁበት ይሻላል። አይ በቃ በዚህ ልክ በቃ የሆነ ሰው በደንብ በቃ አቀዶበትና እንትን ብሎ ነው የመጣው። ተደራረሳችሁት ነገር አለ ከዚህ ልጅ ጋር? እዚህ ደረጃ የሚያስደርስ እንኳን ነገር አልተደራረስንም። እኔ እኮ ባወራው ደስ ይለኛል፣ ግን የሚወራ ነገር አይደለም። እኔ ቀለል ያለ ነገር ነው የተፈጠረው ነገር። ለማንኛውም አንቺም ተረጋጊ ሃይሚ፣ ብሩክን ለማመን ሞክሪ። ግን ያው ጊዜ ይፈታዋል። እኔም አወራታለሁ። በቃ በእውነት ልንገርሽ፣ እሷ ምንም እኔን ለማስረዳት አትሞክር። በቃ እኔ ነገሮች ከተጣሩ በኋላ የራሷ እንትን አላት ሃይሚ፣ የራሷ ተልእኮ አላት። እሱ ገግሞ እየተናገረ እንኳን አይተሻል አይደል? ገግሞ እኔ ነኝ አባቱ እያለ እንኳን እያየሽ ነው የምታረገው። የምትፈልገው ነገር አለች ልጅ። መንገድ አንክፈትላት። ሃይሚ የምትፈልገው ካስፈለገ የልጅም አባት ነኝ ካለው ልጅም ጋር ካንተም ጋር ዲኤንኤ መደረግ ነው። ማይታወቅም ከሁለታችሁም ሌላ ሰውም ሊሆን ይችላል አባቱ ሊሆን ይችላል። ግን አንቺ እሱን መኘው። አሁን አንደኛ በቃ የፈለገችው ሁለታችሁን ለማበጣበጥ ነው፣ ተሳክቶላታል። አንቺ ደግሞ ይሄንን መንገድ ከከፈትሽላት በደንብ ትሄድበታለች። ስለዚህ አብረሽውኝ መጀመሪያም ቢሆን አምነው ነበር፣ ግን እሱ መጀመሪያ ራሱን ተጠራጠረ። ስለዚህ እኔ እንዴት ብዬ ለማለት በዚህ ልክ ታዲያ ሰው በህይወት ላይ እንዴት ይቀልዳል? እርጉዝ ሆና መታ እንዴት ትቀልዳለች? ላምንህ ሞከርኩኝ ግን አልቻልኩም። እኔ ፈልጌው አይደለም። ገባህ አይደለ? ልጅን የሚያክል ነገር የሱ ነው እየተባልኩኝ እንዳምነህ አትጠብቅ። አሁንም ቢሆን ሀብቴ ከዚህ በላይ ባናወራ ሃይሚ ለምንድን ነው በር ልትከፍቺ ነው? መጀመሪያ የሚመጣውትኝ ከዚህ በላይ አሁንም ቆሜ ባላው በር አንክፈት፣ በእናትሽ በር አንክፈት። በቃ ግልጽ ነው፣ ይታያል። አላማው እኮ ይታያል። በቃ ብሩኬ እኔ እውነቱን ልንገርህ፣ ዝም ብዬ ሳስበው የኔ እናንተ ነገር በቃ መጨረሻው ነው ይሄ። ምንም ታይ ሃይሚ እንደዚህ እያልሽማ እንትን አትበይ። በቃ አሁን ለማንኛውም በቃ ተውት ነው ኒት ማንኛውም ተውት፣ ተረጋጊ አንቺ። ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ